ብዙ ሰዎች ሁሉም አፓርትመንቶች አንድ አይነት እንደሆኑ ነው የሚያስቡት፣ ግን በፍጹም አይደሉም። ስለሆነም ከናንተ ጋር የማይሄደውንና የተሳሳተውን አፓርትመንት ከመረጣችሁ ገንዘባችሁን አላግባብ ቦታ ላይ ታውላላችሁ። በተጨማሪም ላይፍ ስታይላችሁን አፌክት ሊያደርግ ይችላል ማለት ነው። ዛሬ በኮምፓውንድና ሲንግል አፓርትመንት መካከል ያለውን ልዩነት ላሳያችሁ። አዲስ አበባ ላይ አፓርትመንት ላይ ኢንቨስት ለማድረግ ካሰባችሁና ለተሻለ ውሳኔ እነዚህን ሁለት ኦፕሽኖች ማየት ይግድ ይላችኋል። አንደኛው ኮምፓውንድ አፓርትመንት ሲሆን ምንድነው ከሚለው እንጀምርና ያው ብዙዎች ታውቁታላችሁ ብዬ አስባለሁ። ከአንድ ህንፃ በላይ ማለትም ሁለት ሊሆን ይችላል፣ 20 30 ሊደርስ ይችላል። እነዚህ ህንፃዎች በአንድ አጥር ተከልለው ተመሳሳይ ላይፍ ስታይል የሚያስኬዱበት ኮሚኒቲ ማለት ነው። ኮምፓውንድ ውስጥ ብዙ ጊዜ የምታገኟቸው ነገሮች ምንድናቸው ብለን ስናይ አንደኛው የ24 ሰዓት የጥበቃ አገልግሎት ነው። ያው ሰፋ ያለ ጠንከር ያለ ጥበቃዎች ይኖራሉ። አጥርም የራሱን የሆነ እንደ መከለሉ መጠን ማለት ነው። ሌላው ደግሞ መናፈሻዎች ያው ግሪን ኤሪያዎች ወይም ግሪን ጋርደኖች ይኖራሉ። የተለያዩ ሀሳቦችን ልናስብ ቀዝቀዝ ልንልባቸው የምንችልባቸው ቦታዎች ይኖራሉ ማለት ነው። እዛው ከቤቶቻችን ዲስታንስ ሳይርቁ እዛው ግቢ ውስጥ እናገኛለን እነዚህ ነገሮች ማለት ነው። በተጨማሪም ደግሞ ልጆች መጫወት የሚችሉበት የልጆች የመጫወቻ ቦታዎች ይኖሩታል ኮምፓውንድ ሲሆን ማለት ነው። ያው ሰፋ ያለ ያው እንግዲህ አፓርትመንት ላይ ብዙ ጊዜ ቤት ውስጥ ታፍነው ነው ልጆች የሚውሉት ምናምን የሚል ሀሳቦች አሉ። እሱን በተወሰነ መልኩ ሊቀርፍ ይችላል ማለት ነው። አሁንስ ዶር የሆነ የልጆች መጫወቻ ቦታዎች ሊኖሩ ይችላሉ። ሌላው ደግሞ የሰውነት ማጎልበሻ ቦታዎች ስፖርት የምንሰራባቸው እዛውም ላይ ወክ ልናደርግባቸው የምንችላቸው ሊኖር ይችላል። ወይም ስፔስ ተሰጥቶት እንደ ጂም ፊትነስ ሴንተር ሊኖር ይችላል ማለት ነው። ሌላውና ዋነኛው ደግሞ ፓርኪንግ ነው። ያው ፓርኪንግ ብዙ ጊዜ አፓርትመንቶች የጥያቄ ነው ተብሎ ይታሰባል። ብዙ ደንበኞችን ብዙም ገዢዎች ይህንን ጥያቄ ማንሳትም አለባቸው፣ ተገቢም ነው። ስለዚህ ኮምፓውንድ ሲሆን የተወሰነ የስፔስ አድቫንቴጅ ስለሚኖረው እዛ ቦታዎች ላይ ይኖራሉ ማለት ነው። ያው ሰፋ ያሉ የፓርኪንግ ቦታዎች ይኖራሉ እና ሌሎችም መገልገያዎች እንደየ ቢልድ እንደተደረገው ኮምፓውንድ ኮሚኒቲም የኑሮ ዘይቤም እየጨመሩ ይሄዳሉ ማለት ነው። እንደዚሁ ወደ ሲንግል አፓርትመንት ስንሄድ ያው አንድ ህንፃ ስለሆነ አነስ ያለ ቁጥር ያላቸው ነዋሪዎች የሚገኙበት የተወሰነ መገልገያዎች ብቻ የሚኖሩበት አፓርትመንቶች ናቸው። ብዙ ጊዜ ያው አነስ ያለ ኦፕሬቲንግ ኮስት ማለትም ትንሽዬ ወራዊ ወጪዎችን ኦፕሬት ለማድረግ መክፈል ምርጫውን ያደረገ ሰው ይህንን ሲንግል አፓርትመንቶች ይመርጣል ማለት ነው። የኮምፓውንድ ሲሆን ደግሞ ብዙ ጊዜ ያው ብዙ መገልገያዎችን ብዙ መገልገያዎች ላይ ትኩረት ያደረገ ሰው ኮምፓውንድ አፓርትመንቶችን ይመርጣል ማለት ነው። የትኛው ይሻላል የሚለውን ካልን ግን ያው እንዳጠቃላይ ጠንከር ያለ ሴኩሪቲ የሚፈልግ ሰው መገልገያዎች ላይ ትኩረት የሚያደርግ ሰው ቅድም የጠቀስናቸው እንደ ልጆች መጫወቻ፣ ፓርኪንግ፣ ግሪን ኤሪያ፣ ጂም የመሳሰሉትን ማለት ነው። ረዘም ያለ ደግሞ የኢንቨስትመንት አቅም ላይ ትኩረት የሚያደርግ ሰው ላይክ ለረጅም ጊዜ ከሆነ ኢንቨስትመንቱን ትኩረት ያደረገው ኮምፓውንድ አፓርትመንቶች የተሻለ አማራጮች ናቸው ለዚህ ማለት ነው። ምክንያቱም ኮሚኒቲ ቢልድ ሲያደርግ የተለያዩ ነገሮች ሲሟሉ ለዛ አፓርትመንት ቫልዩ ሲሰጠው ከኖርማል አፓርትመንቶች ወይም ከሲንግል አፓርትመንቶች የተሻለ ብር ስለሚያገኝ፣ ግን ይህንን ደግሞ የሚያገኘው ወዲያው ሳይሆን ረዘም ባለ የጊዜ ገደብ ውስጥ ስለሆነ እነዚህን ነገሮች ማሟላት የሚፈልግ ደንበኛ ለኮምፓውንድ አፓርትመንቶች ትኩረት ቢሰጥ እላለሁ። በሌላ በኩል ደግሞ ተጨማሪ መገልገያዎች ካላስፈለጓችሁ አነስ ያለ ወራዊ ወጪዎችም ከሆነ መክፈል የሚፈለገው ፕላስ ደግሞ ይሄ ቤቱን ብቻ ትኩረት ላረገ ሰው ሲንግል አፓርትመንቶችን መምረጥ ትችላላችሁ ማለት ነው። ለሁሉም ደግሞ ያው ፍጹም የሆነ ምርጫ የለም። ያው ለእናንተ ትክክለኛው ቤት በዋነኝነት ቤዝ የሚያደርገው መጀመሪያው በጀታችሁ፣ ከዛ ላይፍ ስታይላችሁ፣ ከዛ ደግሞ ኢንቨስትመንት እቅዳችሁ ላይ ስለሚመሰረት ከመወሰናችሁ በፊት ዋጋ ላይ ብቻ ትኩረት ሳይሆን የረዥም ጊዜ ቫልዩ ላይ ትኩረት አርጉ እላለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት እና ሌሎች የኢንቨስትመንት መረጃዎችንም እንደዚሁ ማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ አበባ ላይ ቤትም ወይም አፓርትመንቶች ለመግዛት ወሰናችሁ እያያችሁ ከሆነም ደግሞ ኮመንት ላይ አስቀምጡልን። እስቲ ለመረጃ ይጠቅመናል። በሌላ ሀሳብ እስክንገናኝ መልካም ጊዜ ላለው እንደተለመደው ጥንቃቄያችንና ማስተዋላችን ከኛ ይለይ ያልኩኝ መልካም ጊዜ ላለው አመሰግናለሁ።